አፋር አዘናግቶ አሰብ ላይ የመጨረሻ አዋጁን አሰማ። የአፋር ህዝብ አሰብ ወደ ኢትዮጵያ ይመለሳል፣ ለዚህም ህዝቡ ነቅሎ ይወጣል ሲል አንድ የፖለቲካ ድርጅትም ይፋ አድርጓል። ይህን ያለው አንድ የአፋር ድርጅት ነው። የአፋር አብዮታዊ ዲሞክራሲ አንድነት ግንባር አሰብ የኢትዮጵያ ሉዓላዊ ግዛት አካል ነው ብሎ እንደሚያምንም አሳውቋል። የአፋር አብዮታዊ ዲሞክራሲ አንድነት ግንባር ምክትል ሊቀመንበር አቶ መሐመድ አወል ወግሪስ የአሰብ ወደ ባለቤት ኢትዮጵያ ነች ብሎ ፓርቲያቸው እንደሚያምንም ገልጿል። ኢትዮጵያ አሰብን በባለቤትነት በማስተዳደር የባህር በር የነበራት ሀገር መሆኗን የጠቆመው መሐመድ በታሪክ አጋጣሚ ያጣነውን ግዛት እናስመልሳለን ብለዋል። የቀደመ ታሪክን አጣቅሶ የሚናገሩት መሐመድ የአሰብ ራስ ገዝ አስተዳደር ሲመሰረት የአፋር ህዝብ ጥያቄን በመመለስ አሰብን በመቀመጫነት የሰየመ እንደነበርም አሳውቀዋል። ከዚህ በኋላ በተደረገው የስርዓት ለውጥ የሽግግር መንግስት ግልጽነት በጎደለው አካሄድ ኤርትራ በሪፈረንደም እንድትገነጠል መደረጉንም ገልጿል። ያኔ በቻርተሩ መሰረት እንደ አፋር አባት የሚቆጠሩት ሱልጣን አሊ ሚራ ሀንፈሬ ውሳኔውን በጽኑ ተቃውሞ እንደነበርም አስታውሰዋል። በዚህ ወቅትም የኢትዮጵያ መንግስት የባህር በር ባለቤትነት አገራዊ አጀንዳ ማድረጉ ትክክለኛ ውሳኔ መሆኑን ጠቅሰው ኢትዮጵያ የግድ የባህር በር ያስፈልጋታልን ብለዋል። በተለይ አሰብን ማጣት የኢትዮጵያ ህዝብ ለትልቅ ጉዳት የዳረገ መሆኑን አስታውሰው አርዶፍ አሰብ የኢትዮጵያ ሉዓላዊ ግዛት ስለሆነ መመለስ እንዳለበት ያምናል ነው ያሉት። አርዶፍ በወቅቱ አሰብን ማጣት አደገኛ ውሳኔ መሆኑን እንደሚያምንም ጠቁመዋል። የባህር በር የማግኘትና አሰብን የማስመለስ ጉዳይ የአፋር ህዝብና በክልሉ የሚንቀሳቀሱ የፖለቲካ ኃይሎች የጋራ አቋም ጭምር መሆኑን አቶ መሐመድ ገልጿል። ታሪክንም ሆነ ሌሎች ማስረጃዎችን ብናጣቀስ አሰብ የኢትዮጵያን የሚሉት መሐመድ አሰብ ወደ ቀድሞ ግዛቱ እንዲመለስ የሚጠበቅብንን እንወጣለን ብለዋል። እንደ መሐመድ ገለጻ በአሰብ አካባቢ የሚገኙ አፋሮች በከፍተኛ ጫናና እንግልት ውስጥ የሚገኙ በመሆናቸው የአሰብ መመለስ ለአፋር ህዝብና በአጠቃላይ ለኢትዮጵያ ህዝብ ትልቅ ትርጉም አለው ነው ያሉት።